ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የፋኖ ከፍተኛ አመራር እጅ ሰጠ። የሸዋ ጠቅላይ ግዛት እዝ ምክትል አዛዥና የአማራ ፋኖ ብሔራዊ ኃይል ወታደራዊ አዛዥ ሆነው ኮሎኔል ማነገረው መለስ እጅ መስጠቱ ታውቋል። አዛዡ እጅ የሰጠው በመዘዞ ከተማ ሲሆን አብረውት አጃቢዎቹና በርካታ ታጣቂዎችም እጅ እንደሰጡ ታውቋል። የመከታው ማሙ ቀኝ እጅ የነበረው ማነገረው የህወሓትና ፋኖን ጥምረት በመቃወም እጅ እንደሰጠ ለማወቅ ችለናል። በጀነራል ተፈራ ማሙ ለግድያ ሲፈለግ ለጥቂት አምልጦ እጅ መስጠቱም ታውቋል። አዛዡ በተለይም በሸዋ ፋኖ ውስጥ ከፍተኛ ተጽዕኖ ፈጣሪ የሆነና ቡድኑን ከመሰረቱ ዋነኛ ሰዎች መካከል በመሆኑ በርካታ የሸዋ ፋኖ ተከትሎት ይገባል ተብሎ ይጠበቃል። በዋነኝነት የአመራሩ እጅ መስጠት በአፋሕድ አመራሮች ውስጥ ሲወሰድ የነበረውን እጅ የመስጠት እርምጃ በአፋብኃ አመራሮች በኩልም እንዲወሰድ እርምጃዎችን አንድ ብሎ በመጀመር የተቀሩት የአፋብኃ አመራሮች የሰላም አማራጭን እንዲከተሉ መንገድ ይከፍታል። በተመሳሳይ ጽንፈኛው ቡድን በአስረስ ማረ አማካኝነት የአማራ ህዝብ ላይ ያሰማውን የሞት አዋጅ ከፍተኛ ተቃውሞ እየቀረበበት ይገኛል። አስረስ በዘንድሮ ሀገራዊ ምርጫ ላይ የሚሳተፍ ህዝብ ላይ እርምጃ ይወሰድ ብለን ለታጣቂዎች ትዕዛዝ አስተላልፈናል ማለቱን ተከትሎ በርካታ ደጋፊዎቻቸውና ልሳኖቻቸውም ጭምር በግልጽ ውሳኔውን እያወገዙት ነው። ይህ የህዝብ ፍጅት አዋጅ የትም አያደርሰንም፣ በዓለም አቀፍ ማህበረሰብም ያስጠይቀናል፣ አደጋውም የከፋ ነው፣ የለንበትም በማለት እያፈገፈጉም ጭምር ይገኛሉ። ጽንፈኛው ቡድን አሁንም በምርጫ ላይ በሚሳተፉ ፓርቲዎችና አካላት ላይ እርምጃ ለመውሰድ ጥረት ላይ ነው። ለዚህም በአማራ ክልል ውስጥ ለመወዳደር በእጩነት የተመዘገቡ ተፎካካሪ ፓርቲ አባላትን በማገት ከፍተኛ የገንዘብ ሊጠይቅባቸውና የወንብድና ተግባሩን ሊፈጽምባቸው እቅድ መያዙ ሾልኮ ወጥቷል። ከጽንፈኛው ፋኖ የእልቂት እንቅስቃሴ ጋር ተያይዞ የጃውሳ ታጣቂ አሳቻ ሰዓትን ጠብቆ የአማራ ምሁራን ልጆችን ተሽለክልኮ በመግደል ወደ ጫካው መፈርጠጥን ትልቅ ድል አድርጎ ይዞታል። ከሰሞኑ ደግሞ የጁቤ ከተማ አስተዳደርን ለገደለው ታጣቂ እና አስረስ ማረ የ50,000 ብር ሽልማትና የእውቅና ሰርተፊኬት ሰጥተውታል። ከዚህም ጋር በተጨማሪ በአስረስ ማረ ትዕዛዝ ሰጪነት መጋቢት 9 2018 ዓ.ም ጽንፈኛው ፋኖ ሐሙሲት በምትባል ከተማ ውስጥ ዘልቆ በመግባት ንጹሃንን በመግደልና ወደ 100 የሚጠጉትን አፍኖ ወስዶ ገንዘብ እየጠየቀ እንደሚገኝ ለማወቅ ችለናል። የአማራ ህዝብ በታሪክ አይቶት የማያውቀው ከራሱ አብራክ የወጣ ጸረ አማራ ኃይል ገጥሞታል የምንለው በዚህ ምክንያት ነው። ይህ ቡድን የኢትዮጵያን አንድነትና የህዝቡን ሰላም ለማጥፋት የተላከ የባዕዳን አጀንዳ አስፈጻሚና የንጹሃን ደም ጥማት ያሳበደው የክፋት ማህበር ነው። ይህ በእንዲህ እንዳለ ሰሜናዊ ጥምረት ወይም ትብብር ሲባል የነበረው የጽምዶ ዲስኩርስ ሰለሞን የተባለ የፋኖ ደጋፊ ከአሜሪካ መባረሩን ተከትሎ እየተሸረሸረ ይገኛል። ግለሰቡ በሰሜኑ ጦርነት ወቅት በትግራይ የተፈጸመውን ጄኖሳይድ ይደግፍ ነበር በሚል በህወሓት ደጋፊዎች ሪፖርት ለመባረር መብቃቱን ተከትሎ የህወሓት ደጋፊዎች ደስታቸውን ሲገልጹ መታየታቸውን ለትብብሩ ማፍረስ ምክንያት ሆኗል። ወደ ቀጣይ ዜና ተሸጋገርን። የትግራይ ወጣቶች ጦርነት በቃን የሚል ድምጽ እያሰሙ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል የሚገኙ ወጣቶች የኋላ ቀር ቡድኑን የጦርነት ጉሰማ በቃን የሚል ድምጽ እየተቃወሙት መሆኑን ገልጿል። ባለፉት 30 ዓመታት ጦርነትን በመሸሽ የተጀመረው ስደት ወጣቶች ሀገራቸውን ጥለው እንዲሄዱ ማድረጉን ያስታወሱት አማካሪው አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ጦርነትን አንፈልግም የሚለው የወጣቶች ድምጽ መቀለ መሽጎ ጦርነት የሚሰብከውን ቡድን ሊያስደነግጠው እንደሚችልና ወጣቱን ድምጹን ይበልጥ ማሰማትና ለሰላም መደራጀት እንዳለበት አስገንዝበዋል። በተመሳሳይ በህወሓት የአርሚ 15 የጦር አዛዥ የነበሩት ህወሓት በመቃወም ወደ አዲስ አበባ የመጡትን ብርጋዴር ጀነራል ጎሽ ገብረ የሻዕቢያና የህወሓቱ አላቀረ ቡድን የሚያደርጉትን የጦርነት ዝግጅት የትግራይና የኤርትራ ህዝቦች እንደማይደግፉት አጋልጧል። እየተደረገ ያለው የጦርነት ዝግጅት በክልሉ ያሉት ወንጀለኞች የሻዕቢያንና የግብጽን ተልዕኮ ለማሳካት የሚያደርጉት እንደሆነም አንስቷል። የታቀደውን ጦርነት በጥብቅ መቃወም እንደሚያስፈልግና ጦር አንግበው ሀገር ለመበተን የሚጥሩትን አመራሮች በሌላ መቀየር እንደሚጠበቅም ጀነራሉ ገልጿል። በተጨማሪ የቀድሞ የትግራይ ቲቪ ጋዜጠኛ ዳሞራ ያህያ ከኢቲቪ ትግረኛ ጋር ባደረገው ቆይታ ህወሓት በህይወት እንዳለ አላምንም ሲል ተናግሯል። በትግራይ ክልል ዳግም ጦርነት፣ ደም መፋሰስ እንዳይፈጠር ህዝብ የስልጣኑን ባለቤት መሆን እንደሚገባውና ለዚህም ሰላማዊ ትግል መዘጋጀት እንዳለበት ዳሞራ ለትግራይ ህዝብ ጥሪ አድርጓል። ከዚህ ጋር ተያይዞ በዓለም አቀፍ ደረጃ በተለይም በውጭ የሚኖሩ የትግራይ ተወላጆች በኩል የጽንፈኛ ህወሓት ጀነራል አመራሮች ህዝብን በዝብዘው በየውጭ ሀገራት ያከማቹት ሀብትና ንብረት እንዲታገድ የሚጠይቅ
የማይጠይቅ እንቅስቃሴ ሊቀጣጠል መሆኑ ተሰምቷል። በተቃራኒው ደግሞ ጽንፈኛ ህወሓት ትግራይን ወደ ጦርነት ለመክተት የሚያደርገውን ጥረት አሁንም ቀጥሎበታል። በዚህም መጋቢት 8 2018 ዓ.ም ጠዋት 1 ሰዓት ተኩል በአዲግራት በኩል 28 ተሳቢ መኪኖች ወደ ኤርትራ በርካታ ምንነቱ ያልታየ ቁሳቁስ ጭነው መጓዛቸው ታውቋል። ከኤርትራ አዲ ቀሄ ደግሞ 8 መሳሪያ የጫኑ ተሳቢ መኪኖች በዛላምበሳ በኩል ወደ ትግራይ እንደገቡ ማረጋገጥ ችለናል። በተጨማሪ ስብስቡ በትግራይ ንጹሃን ሰዎች ላይ የሚፈጽመውን የጅምላ ስርዓት አሁንም በባሰ መልኩ ቀጥሎበታል። የትግራይ ቴሌቪዥን የዜና ማዕከሉ ዋና ዳይሬክተር ጋዜጠኛ ዮሐንስ ብርሃኔ መጋቢት 9 2018 ዓ.ም ማንነታቸው ባልታወቁ የህወሓት ሰዎች ታፍኖ መወሰዱን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የህወሓት ምዕራብ ግንባር ኃይል የአርሚ 13፣ 17፣ 11 እና 42 ከክፍለ ጦር በላይ አመራሮች በቀን መጋቢት 5 2018 ዓ.ም ከጠዋት 3 ሰዓት እስከ 11 ሰዓት በሽረ ከተማ ሱር ካምፕ ውስጥ በጀነራል ምግባ ኃይለ መድረክ መሪነት የታጣቂ መክዳት ጋር በተያያዘ ስብሰባ አድርገዋል። በስብሰባቸውም የሚከዱ ታጣቂዎች ላይ ወይንም ቤተሰቦቻቸው ላይ እርምጃ በመውሰድ መቀጣጫ በማድረግ ሌሎች እንዳይከዱ ማድረግ አለብን የሚል ውሳኔ ላይ መድረሳቸውን ከታማኝ መረጃ ምንጭ ማረጋገጥ ችለናል። በመሆኑም አሁንም በቡድኑ ስር ያለው ጥቂት ታጣቂ ራሱ ላይ ያንጃበበውን ይህን አደጋ ለመቀልበስ ቀድሞ አመራሩ ላይ እርምጃ በመውሰድ ራሱን ሊያድን ለህዝብም ሊተርፍ ይገባል። ወደ ቀጣይ ዜና ተሸጋገርን። የታሪክና የፖለቲካ ስብራቶች የሚፈወሱበት ሀገራዊ ምክክር። ሀገራዊ ምክክር በአንድ ሀገር ውስጥ በመንግስት በፖለቲካ መሪዎችና በተለያዩ የማህበረሰብ ክፍሎች መካከል የሚከሰቱ አለመግባባቶችን በንግግር ለመፍታት የሚከናወን ዲሞክራሲያዊ ሂደት ነው። ይህ ሂደት ለዘመናት ሲንከባለሉ የቆዩ ቅራኔዎችን ለማስወገድ የሚሰራ ነው። ምክክር እንደ ሌሎች አስተዳደራዊ ስራዎች በህግ ማስገደድ ሳይሆን በሰው ልጆች እኩልነት በማመን ላይ ይቆማል። በምክክሩ ላይ መሳተፍ ግዴታ ባይሆንም ከሂደቱ መታቀብ ግን የታሪክ ተጠያቂነትንና የከፋ መዘዝን ሊያስከትል ይችላል። ባለድርሻ አካላት ራሳቸውን ከውይይት ሲያርቁ መፍትሄ ያጡ ሀገራዊ ችግሮችን ተባብሰው ለሰው ልጆች ህይወት መጥፋት ምክንያት ሲሆን ይስተዋላል። በመሆኑም በምክክሩ መሳተፍ ሀገር ዛሬ ካለችበት ቀውስ ወጥታ ነገ ወደምትጓዝበት የሰላምና የመግባባት ጎዳና እንድትሸጋገር ጉልህ ድርሻ አለው። አለመመካከር ለዘመናት የቆዩ መሰረታዊ ችግሮች ሳይፈቱ እንዲቀጥሉ እንቅፋት ይሆናል። በተቃራኒው ግን ሂደቱን እንደ መልካም አጋጣሚ መጠቀም አውዳሚ ከሆኑ ጦርነቶች ይልቅ በትንሽ ወጪ መግባባት መንገድን ይጠርጋል። ሀገራዊ ምክክር ባለድርሻ አካላት በመደማመጥ መተማመንን እንዲገነቡና ለዘለቄታው የሚበጁ የመፍትሄ ሀሳቦችን እንዲያመነጩ ምቹ መደላደልን ይፈጥራል። ለሀገራዊ መግባባት እውን መሆን ቁልፍ ሚና ይጫወታል። ለዓመታት የዘለቁ የታሪክ የማንነትና የፖለቲካ አመለካከት ልዩነቶች በሰላማዊ መንገድ በጠረጴዛ ዙሪያ ለመፍታት የምክክር ኮሚሽኑ በቁርጠኝነት እየሰራ ይገኛል። ይህ ሂደት በዋና ዋና ብሔራዊ ጉዳዮች ላይ የጋራ መግባባት ላይ ለመድረስና በሀገራችን ዘላቂ ሰላምን ለማስፈን እንደ ትልቅ ተስፋ የሚታይ ነው። ምክክሩ ሁሉንም የፖለቲካ ፓርቲዎች፣ የሲቪክ ማህበራትን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን እንዲሁም የሴቶችና የወጣቶችን ድምጽ በማካተት ሁሉን አቀፍነቱን እያረጋገጠ ነው። በኢትዮጵያ ፖለቲካ ውስጥ ለዘመናት ሀገርን ዋጋ ያስከፈለው አስተሳሰብ በመቀየር የተለያዩ የፖለቲካ ቡድኖች በጥርጣሬ ከመታየት ወጥተው በጋራ አጀንዳ ላይ እንዲሰሩ ይህ ምክክር ታሪካዊ ዕድልን ፈጥሯል። ይህ ታሪካዊ ሂደት ስኬታማ እንዲሆን የዜጎች በንቃት መሳተፍ ወሳኝ ሲሆን ይህም አካታች የውሳኔ ሰጪነት ሚናን ለማረጋገጥና የህዝብን እውነተኛ ጥያቄዎች ለመርዳት ያግዛል። በተለይም እስካሁን ድምጻቸው ጎልቶ ያልተሰማ የህብረተሰብ ክፍሎች ሀሳባቸውን እንዲያቀርቡ መደላደል በመፍጠር የባለቤትነት ስሜት እንዲሰማቸው ያደርጋል። ዜጎች በቀጥታ የሚሆን በተወካዮቻቸው አማካኝነት የሚያቀርቧቸውን አጀንዳዎች ዜጋ ተኮር መፍትሄዎችን ለማመንጨት ከመረዳታቸው ባለፈ በመካከላችን የጋራ መተማመንና ማህበራዊ ትስስርን ለመገንባት ትልቅ ዕድል ይፈጥራሉ። በመሆኑም ማንኛውም ዜጋ በሀገራዊ ምክክሩ እንዲካተቱ የሚፈልጓቸውን አጀንዳዎች በግልም ይሁን በቡድን በመሆን ለኮሚሽኑ ማቅረብ ይቻላል። የሀገራዊ ምክክሩ ስኬት ለኢትዮጵያ አዲስ የታሪክ ምዕራፍ፣ ለቀጣዩ ትውልድ ደግሞ አስተማማኝና የተረጋጋች ሀገርን ለማስረከብ መሰረት የሚጥል ነው። ወደ ቀጣይ ዜና ተሸጋገርን። ነዳጅን በኃላፊነትና በቁጠባ እንጠቀም። በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት ተከትሎ የዓለማችን 1/5 የነዳጅ ምርት በሚያልፍበት ሆርሙዝ የባህር መተላለፊያ ላይ ኢራን ጥብቅ ቁጥጥር እያደረገች መሆኑን ገልጻለች። ይህም በዓለም አቀፍ የነዳጅ ገበያና በትራንስፖርት መስመሮች ላይ ከፍተኛ ስጋት ፈጥሯል። በተለይ የነዳጅ ዋጋ እንዲጨምር ዋና ምክንያት ሆኗል። ከዚህም ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ ወዳለው ሲሉ መልእክት አስተላልፈዋል። ነዳጅን በቁጠባ መጠቀም ሀገራዊ ኢኮኖሚ መደገፍና የራስንም ወጪ መቀነስ ነው። ከዚህም አንጻር የሚከተሉት መመሪያዎችን በመከተል ነዳጅን በመቆጠብ ኃላፊነታችንን መወጣት እንችላለን። ነዳጅን ለመቆጠብ የህዝብ ትራንስፖርትን በስፋት መጠቀም ያስፈልጋል። የግል ተሽከርካሪን
ከማንቀሳቀስ ይልቅ እንደ ባቡር፣ አውቶቡስና ታክሲ ያሉ የህዝብ ትራንስፖርት አገልግሎቶችን መጠቀም ለነዳጅ ቁጠባ ቀዳሚው መፍትሄ ነው። ይህ በግል የሚወጣን የነዳጅ ወጪ ከመቀነስም ባለፈ በትራፊክ ፍሰት ላይ የሚፈጠርን መጨናነቅ በማቅለል ብክነትን ይከላከላል። በተመሳሳይ ለየብቻ ከመሄድ ይልቅ ጉዟቸውን አቀናጅቶ መውጣት የነዳጅ ብክነትን በእጅጉ ይቀንሳል። በተጨማሪም የመኪና ሞተር ዘይትና ፊልተሮችን በወቅቱ መቀየር እንዲሁም የጎማ አየር ግፊትን በትክክል መከታተል መኪናው ነዳጅ እንዳይበላ ይረዳል። አየር የጎደለው ጎማ ሞተሩ ላይ ጫና ስለሚፈጠር ተጨማሪ ነዳጅ እንዲባክን ያደርጋል። መኪናን አቁሞ ለረጅም ደቂቃ ሞተር ሳያጠፉ መጠበቅ እንዲሁም ከፍተኛ ነዳጅ ያባክናል። መኪናው ላይ አስፈላጊ ያልሆኑ ከባድ እቃዎችን መጫን ሞተሩ ጉልበት እንዲያወጣና ነዳጅ እንዲጨርስ ያደርጋል። በመሆኑም መኪናን አቅልሎ መንዳት እንዲሁም በተረጋጋና ወጥ በሆነ ፍጥነት መንዳት እስከ 30 በመቶ ነዳጅን ለመቆጠብ ያስችላል። በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የዓለም የነዳጅ ገበያ ለከፍተኛ መናወጥና አደጋ በተጋለጠበት ወቅት ጠቅላይ ሚኒስትሩ ከ4 ዓመታት በፊት የነዳጅና የሌላ ማበረታቻ እንዲያገኙ ያደረጉት የኤሌክትሪክ ተሽከርካሪዎች ፖሊሲ ዛሬ ላይ ሀገርን ከፈተና የሚታደግ ብልና አርቆ አሳቢ ውሳኔ መሆኑ በተግባር አረጋግጧል። አሁንም ቢሆን የኤሌክትሪክ መኪናዎችን መጠቀም እንደ ሀገራዊ ባህል በትኩረት መዳበር አለበት። ወደ ቀጣይ ዜና ተሸጋገርን። አልቡርሃን ከፍተኛ ስጋት ውስጥ ነው። የአልቡርሃን መንግስት በውስጥም በውጭም ውጥረት ውስጥ ገብቷል። የሱዳን ህዝቦች በግልጽ በአልቡርሃን ተቃውሞ ማሰማትን ጀምረዋል። በተመሳሳይ ሀያላን ሀገራት አገዛዙ ከአሸባሪ ጋር ባለው ግንኙነት ጀርባቸውን ሊሰጡ ተቃርበዋል። የሱዳኑ የጦር አዛዥ ናጊ አብደላ ከሳምንታት በፊት ማለትም ማርች 3 26 በረመዳን አፍጥር ላይ ለወታደራዊ ኃይሉ በሙሉ አሜሪካና እስራኤልን በመጻረር ከኢራን ጎን መሆናቸውን በማወጅ የሱዳን መንግስትን ትክክለኛ አቋሟ ይፋ አድርገው ነበር። ይህ የጦር መሪው ንግግር አሜሪካ ጆሮ ውስጥ ከደረሰ ያስፈላኛል የሚል ስጋት ውስጥ የገባው የሱዳን መንግስት 2 ሳምንት ሙሉ ዝም ብሎ ከቆየ በኋላ ማርች 16 ላይ አብዱል ፈታህ አልቡርሃን ከየትኛውም እስላማዊ ቡድን ጋር ጦራቸው ግንኙነት እንደሌለው በመግለጽ ንግግሩን ያደረገውን የጦር መሪ ማሰራቸውን አሳውቀዋል። አልቡርሃን ከየትኛውም እስላማዊ ቡድን ጋር ግንኙነት የለኝም የሚል ክደት መፈጸሙ እስላማዊ ቡድኖችን ቁጣ ውስጥ መክተቱ ተሰምቷል። ለዚህም እስላሚክ ሀገራት ከጀነራሉ ጋር ግጭት ውስጥ ሊገቡ እንደሚችሉ በስፋት እየተነገረ ይገኛል። ከዚህም ጋር ተያይዞ ፖፑላር ኮንግረስ ፓርቲ የተሰኘ እስላማዊ ቡድን አመራር ከሰሞኑ አሜሪካ በእስላማዊ ቡድኖች ላይ ላደረሰችው የሽብርተኝነት ፍረጃ በይፋ የሱዳን መንግስት ተጠያቂ አድርጋለች። አሁንም የአልቡርሃን መንግስት ጭንቀት ግን አሜሪካ ናት። ለዚህም የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን በአሸማጋይነት ወደ አሜሪካ ሱዳን ሊልክ መሆኑ ተሰምቷል። ሆኖም እንደ ሁልጊዜውም ሱዳን ከዚህ እርምጃዋ ለማስቀረት ከሽብር ቡድኑ ጋር በትብብር ጥቃት ላደረሰችባቸው ንጹሃን ጠቀም ያለ ካሳ እንድትከፍል አሜሪካ ቅድመ ሁኔታ ማቅረቧ የማይቀር ነው። በአሁኑ ወቅት ይህን ማድረግ ደግሞ ኢኮኖሚዋ ለደቀቀው ሱዳን ከባድ በመሆኑ ምልጃዋ እንደማይሳካ ከወዲሁ እየተነገረ ይገኛል። ከአሜሪካ የሽብርተኝነት ማዕቀብ ጋር ተያይዞ ግብጽ የኢራን ሰለባ መሆኗ የማይቀር እንደሆነ እየተነገረ ነው። በሱዳን የሚገኝ ቡድን ስልጠና ለመስጠት የላከችው ከፍተኛ የጦር ጀነራል ከነወታደሩ በአርኤስኤፍ የተገደለበት ግብጽ በአሜሪካ አይን ውስጥ እንዳያስገባት በመስጋት የምታደርገውን ጸረ ኢራን ነኝ የሚል በአረቡ ዓለም የመዘዋወርና ከጎናቸው ነኝ የሚል የአጋርነት እንቅስቃሴዎቿን አጠናክራ ቀጥላለች። እንደ ኳታርና ኤምሬት ሁሉ ለሳውዲ ሚንቃሏን መስጠቷን ግብጽ ይፋ አድርጋለች። አይጥለሞቷ እንዲሉ ግብጽ ከአሜሪካ ማዕቀብ ሽሽት የኢራን ኢላማ ለመሆን እየተጣደፈች ትገኛለች። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።